እንደ አባ ኤፍሬም ባርክኝ ወድሰኒ ልጄ ውዳሴ መሃል የንጽህናችን ውዳሴ መሃል እግዝእትነ ማርያም ስለ እናትህ ብለህ ማረን ብለው አባቶቻችን ሲናዝዙ ሲሰጡን ከየት ነው ምን ጀምረው? ኢየሱስ ክርስቶስ በእስልምና ዳግም ይመጣል ስልህ ደነገጥክ አይደል? ይሄን ነገር ልንገርህ። ይሄ የጸሎት አውራ የሆነው እግዚኦ መሐረነ ክርስቶስ የሚባለውን ጸሎት እንኳን ስንጸልይ ራሳችንን አስተውለን እናውቃለን? አንዳንዴ እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ብጨነቅ ብተክዝ ሰው እንደመሆኔ ባንተ እንደቆምኩኝ አልዘነጋም እኔ አማኑኤል አንተነ ዘመዴ ወገኔ ቅዱስ አማኑኤል ዘመዴ ወገኔ። በእንተ እግዝእትነ ማርያም ስለ እናትህ ብለህ ማረን ብለው አባቶቻችን ሲናዝዙ ሲሰጡን ከየት ነው ምን ጀምረው? ከየት ነው ምን ጀምረው? እመቤታችን ብለህ ማረን ስንል ደግሞ በዛ ሰዓት ከዚህ ከጠቋሚ ጣታችን ከታችኛው ወደ ላይ እንወጣለን፣ በመሃሉም ከታች ወደ ላይ እንወጣለን፣ በቀለበትም ከታች ወደ ላይ፣ በትንሿም ከታች ወደ ላይ። ምን ማለታችን ነው ስንል እመቤታችን ቅድስት ድንግል ማርያም ከትህትና ወደ ልዕልና ምን ያለች ስለሆነች? ከፍ ያለች ስለሆነች፣ በትህትናዋ እግዚአብሔር ያከበራት ስለሆነች ትህትና ወደ ልዕልና ከፍ ያለች መሆኗን ለማሰብ ያን እናደርጋለን። ይህን ስንል ስለ እናትህ ብለህ ምን እያል ማረን እመቤታችን እንድታማይልን የጎደለውን ንገሪ ለልጅሽ ባንዴው እንዲሞላ በረከት ስለ ቤታችን ይሙላ በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናትህ ጋር ኢየሱስ ክርስቶስ በእስልምና ዳግም ይመጣል ስልህ ደነገጥክ አይደል? ይህን ነገር ልንገርህ። ኢየሱስ ክርስቶስ እንደ እስልምና ነቢዩላህ ኢሳ ዓለይሂ ሰላቱ ወሰላም ተመልሶ ይመጣል። ማለትም ያረገው ይመለሳል ማለት ነው። ወደ በእምነት በክርስትና እምነት የሚመለሰው ለምንድን ነው? ለፍርድ ነው አይደለ? አምላክ ስለሆነ ነው። በእስልምና ደግሞ የመጀመሪያ መምጫው እንደ እስልምና አስተምሮት ከ10 ታላላቅ የቂያማ ምልክቶች የዓለም መጨረሻ ምልክቶች መሃል ዋነኛውና ከባዱ ደጃል የሚባል የሱ ታሪክ ነው። እኔ እንደውም አንዳንዴ ታሪክ ወይ ድራማ ነው የሚመስለኝ፣ ፊልም አይነት ነገር። ይሄ ደጃል የሚባለው ከሰው ፍጥረት ከፍ ያለ የተለየ በጣም ትልቅ አንድ አይኑ የፈረጠ በአንድ አይኑ ብቻ ያለ ሁለቱ አይኖቹ መሃል ግንባር ኻፊር የሚል ጽሑፍ የተጻፈበት ኻፋራ ማለት ኻፊር ማለት እኔ እናንተ ማለት የከፈርን ማለትም ከእስልምናውነት ውጪ ያለን ሰዎች ማለት። ይሄ ጽሑፍ ደግሞ ማንበብ የሚችለው ሙእሚን የሆነ ወይ ደግሞ ሙስሊም የቀራም ይሁን ያልቀራም ይሁን ግን ሙስሊም የሆነ ሰው ይሄን ጽሑፍ ማንበብ ይችላል። እኔ እናንተ ግን ማንበብ አንችልም። ምክንያቱም ሙስሊም ስላልሆነ ፈጣሪ እንዳናነብ ይከለክለናል። ከዛ ይሄ ፍጥረት ዓለምን ሁሉ ያንቀጠቅጣል። በምን መልኩ? ፈጣሪ የሞተን ገሎ የመቀስቀስ ፍቃድ ሰጥቶታል፣ ኃይል ሰጥቶታል። ሰማይ ምድር እንድትታዘዘው ሰማይ እንድትታዘዘው አድርጎታል፣ ለህዝብ ፈተና ብሎ ማለት ነው። ከዛ በኋላ ደግሞ አልፎ ተርፎ በእጆቹ እሳትና ገሃነምንና ጀነትን ሰጥቷል። ገነትና ገሃነምን በእጆቹ እንዲይዝ አድርጓል። ትዝ ካለ ሀያት ስትናገር ቂያማ ገና አልተፈጠረች ወይ ደግሞ ጀሃነም ገና አልተፈጠረችም ብላለች ራሱ ቁርአን ላይ ይላል አይደለ? እዚህ ጋር ደግሞ ምን ይላል? ደጃል በአንድ እጁ ይዟል፣ በአንድ እጁ ደግሞ ገነት መግቢያን ይዟል። ለሱ በቀኝ የያዘው ገነት ይመስላል፣ ግን ቂያማ ነው እሳት ነው። በግራ እጁ የያዘው ደግሞ እሳት ይመስላል፣ ግን ገነት ነው ውስጡ። እና ይሄ ፍጡር ምን ያደርጋል? ህዝቡን እኔ ነኝ አምላካችሁ አነ ረብኩም ይላል። እኔ ነኝ አምላካችሁ፣ እኔ ነኝ የፈጠርኳችሁ፣ በእኔ እመኑ ስገዱልኝ ይላል። ሁሉም ከእስልምና ውጭ ሁሉ ያሉ ለሱ ይታለላሉ። ሌሎቹ ግን ሙእሚን የሆኑት አይታለሉ። ከዛ አንድ ሙእሚን ይመጣል ይላል። አንድ ልጅ ይመጣል፣ አንድ ወጣት ይመጣና እኔ ባንተ
አላምንም ይለዋል። ነው እኔ አለ ቤተሰቦችን የሞቱትን ቤተሰቦችን ብቀሰቅስልህ አታምንብኝምን ይለዋል። ሲለው ኧረ አምንብሃለሁ ቤተሰቤን ከቀሰቀስክልኝ ይለዋል። ማለትም እኔ ልሆን እችላለሁ ማለት ነው ይህን ነገር የማደርገው። እዛ ሲለው ቤተሰቡን ይቀሰቅሳል፣ ያምንበታል። ተሳሳተ፣ ተከታይ ሆነ ማለት ነው። ወገኖቼ እንግዲህ ዛሬ ስንነጋገርባቸው የቆየናቸው ሁለት ዋና ዋና ጉዳዮች እጅግ ጥልቅ መንፈሳዊና ማህበራዊ ትርጉም ያላቸው ናቸው። አንደኛው ከፊታችን የምናከብረውና መንፈሳችንን የምናጽናናበት የእመቤታችን የቅድስተ ቅዱሳን ድንግል ማርያም የፍልሰታ ጾም ነው። ይህ ጾም የእምነት የትዕግስትና የጸሎት ጊዜያችን ነው። እመቤታችን አርምሞን አድርጋ ፍልሰቷን አሳየችን እንጂ እሷ የሁላችንም አማላጅ ናት። ሁለተኛው ደግሞ ከእስልምና ያመለጠ ወጣት የሚለው አነጋጋሪ ርዕስ ነው። ህይወት የራሷን ፈተናዎችና ውጣ ውረዶች አሏት። ያንዳንዱ ሰው የራሱን እምነትና የህይወት ጎዳና የመምረጥ ፍጹም መብት አለው። እኛም በዚህ ቪዲዮ ላይ እንዳየነው ሰዎች ከሚገጥሟቸው አስቸጋሪ ሁኔታዎችና ፈተናዎች አኳያ የሚያደርጓቸው ውሳኔዎች ጥልቅ ማሰላሰልን ይጠይቃሉ። ስለዚህ ሁልጊዜም ነገሮችን በትዕግስት በጥንቃቄና በሰከነ አእምሮ መመልከታቸው ይገባል። በዛሬ ያዘጋጀነው ቆይታ ይህንን ይመስል ነበር። ሀሳባችን በኮሜንት ሴክሽን አጋሩን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ሆኖ ያም ሰብስክራይብ ያድርጉ። እንደ አባ ኤፍሬም ባርኪኝ ወድሰኔ ልጄ ውዳሴ መሃል የንጽህናችን ውዳሴ መሃል መሰረት ነሽና ውዳሴ መሃል አንቺን ለማመስገን ውዳሴ ማርያም ልቦናዬ